ሰው መመገብ በጣም ከባድ ነው። በጣም ደስ ለዘጠኝ የሚል ሺህ ነገር ነው። አረጋውያን የአንድ ቀን ምግባቸውን መሸፈን እጅግ በጣም የሚያስደስት ነው። አንዲት የሀብታም ልጅ የሰይፉ ፕሮግራም ላይ ቀርባ ነበረ። ስታያት ደርበብ ያለች ልጅነት ፊቷ ላይ የሚነበብ ለአቅመ ትዳር በቅታለች እንዴ 30 ሚሊዮን ብር ቤተሰቦቿ አርገው አውጥተው ዳሯት። በዚህ ዘመን ያንቺ ቤተሰብ ባል አምጥቶ አግቢ ቢልሽ ታገቢያለሽ? ቤተሰብ እኮ ትዳር ሲያመጣልህ ምን አይቶ ነው? እንደ ዘመኑ ሽምግልና ምን አለው ምናምን በፊትም ይባላል፣ ግን ምን አለው ምናምን አይደለም እኮ። በደንብ ያስተዳድራታል ወይ? በዚህ ሰዓት ይህንን አስተሳሰብ ተቀብሎ እፈጽማለሁ የሚል ልጅ መገኘቱ በራሱ በጣም የቤተሰብን ትዕዛዝ የሚገርም ነው። መኪና አቆሙልኝ ማለት ነው የመሰለኝ። እኔ ከእናቴ ቤት እየወጣሁ ስለነበረ ትልቅ ሴት ናቸው መኪና ሲያቆሙ እኔ የማላቃቸው የእናቴ ጓደኛ ነው የመሰሉኝ። በዚህ ዘመን ያንቺ ቤተሰብ ባል አምጥቶ አግቢ ቢልሽ ታገቢያለሽ? ምን ጥያቄ አለው? ታገቢያለሽ? አዎ። ላምጣልሻ እንዴ እኔም ቢብዬ ስሚ፣ እኔም ማመጣውን ባል ግን ጨርጋዳ ነው፣ ሸፋፋ ነው፣ ወልጋዳ ነው። ሲጀምር ለምን ሸፋፋ ታመጣለህ አንተ? ቆይ ትዳር የቸገራት ሴት የተሰጣትን የምታገባው። እኔ አልቸገረኝ እና ቤተሰብ ያምጣልኝ። ቤተሰብ ሲያመጣ ከምን አንፃር? አሁን በፊት አሁን ሽማግሌ ሲላክ ነው ምን አለ የሚባለው እንጂ ቤተሰብ እኮ ትዳር ሲያመጣልህ ምን አይቶ ነው? እንደ ዘመኑ ሽምግልና ምን አለው ምናምን በፊትም ይባላል፣ ግን ምን አለው ምናምን አይደለም እኮ። በደንብ ያስተዳድራታል ወይ? ፋይናንሻሊ እንዴት ነው ባህሪው? ቤተሰቦቹ እንዴት ናቸው የሚለውን ነገር ታይቶ ነው ቤተሰብ ትዳር የሚያመጣው። አንተም ያንን ታሳቢ ታደርጋለህ ያስባለሁ። ለመተዳደር ነው ዝግጆች ምን ተነስተብኛል ዛሬ? እኔ ገባሽ? ሴት ሙሉ ናት በእኔ እምነት። ለመተዳደር ሳይሆን አጋር የመሆን የቤተሰቡ የምትመሰርሰው ቤት ራስ የመሆን ግብና ዓላማ ነው ያላት። በገንዘብ ብቻ አይደለም። ስለዚህ አሁን አንቺ ወስደሽ ሀብት አለው ወይ ምን አለው ወይ ምናምን ነገር ብለሽ ያስተዳድራታል ወይ ስትይ የመተዳደር እኔ ሀብት አለው ወይ አላልኩም። በምን ያስተዳድራታል ነው ጥያቄው። እንዴት ያስተዳድራታል? እንዴ በገንዘብ ብቻ አይደለም እኮ። ሰውየው ሊደርሺፕ ላይ እንዴት ነው? ማኔጅመንት ላይ እንዴት ነው? ቤቱን መምራት ይችላል ወይ? ቤተሰቦቹ እንዴት ናቸው ምናምን የሚለውን ነገር ቤተሰብ ያያል። አንተ ምን አይተህ ነው ባል ልታመጣልኝ ያሰብከው? ግን አሳመርሽው ከምር። አሁን ቀስ ብለሽ ከገንዘብ ፍቅር አድርገሽ አውጥተሽ አስተዳደር ምናምን። የሚገርምሽ አንዲት የሀብታም ልጅ የሰይፉ ፕሮግራም ላይ ቀርባ ነበረ። ስታያት ደርበብ ያለች ልጅነት ፊቷ ላይ የሚነበብ ለአቅመ ትዳር በቅታለች እንዴ ደርሳለች እንዴ ብለሽ እንድትጠይቂ የሚያደርግናል የምታደርግበት ሁኔታ ላይ ነው ያለችው። ግን 30 ሚሊዮን ብር ቤተሰቦቿ አርገው አውጥተው ዳሯት። ግን የገረመኝ ምን እንደሆነ ታውቂያለሽ? ባሉን የሚያመጡላት እነሱ ናቸው። የት አባቱ በቃ ሰው እንደዚህ ያመጣል። አንተ ለኔ ጨምዳዳና ቆሽማዳ ትመኝ። ውድ አድማጭ ተመልካቾቻችን ቆሽማዳ ያልሆናችሁ ቀጥ ያላችሁና ማስተዳደር የምትችሉ እና የምትፈልጉ ከሆናችሁ ይሄው እኔ ያመጣሁላትን ለማግባት ዝግጁ ነች። እኔ ደግሞ ከየት አባት ያመጣዋለሁ? እንደዚሁ ተናግሬ አንጥቼ ድርሻለሁ። እንደዚህ ነው። አይ የእሷ ቤተሰቦች ያመጡላት። እሺ ያው የሰይፉን ፕሮግራም ትላንትና ሁሉም ሰው አይቶታል ብዬ አስባለሁ። ልጅቷን እንዳልካት ድርብ ያለች ይሄ ካላት አሁን ስትገምት የሀብታም ልጆች ቀበጦች ምናምን ብለን እንደምትገምታቸው አይነት ሴት አይደለችም። ስክን ያለች የተረጋጋች አይነት ሴት ናትና ቤተሰብ በቤተሰብ ቢመጣልሽ ፍቃደኛ ነበርሽ? መጀመሪያ ሲላት ሰይፉ አዎ ቤተሰቦቼ የመረጡልኝን ተስማምቼ እኖራለሁ ነበር ያለችው። እኔ በዚህ ዘመን በዚህ ሰዓት ይህንን አስተሳሰብ ተቀብሎ
እፈጽማለሁ የሚል ልጅ መገኘቱ በራሱ በጣም የቤተሰብን ትዕዛዝ የሚገርም ነው። መቼስ ይሄንን ስል ይሄ ኋላ ቀር አምጥተውለት ነው መሰለኝ ያገባው ሊሉኝ እንደሚችሉ እገምታለሁ። ግን አምጥተውልኝ አይደለም፣ በራሴ ፈልጌ ነው። በራሴ ፈልጌ ወድጄ በህይወት አጋጣሚ እንዳየኋት ወደድኳት፣ አገባኋት። ህይወት ሁልጊዜ በአንድ መስመር አይሄድም። በነገር ላይ እሷም ግን ስታየው ነበር የወደደችው እኮ። ልቤ ደነገጠለት አለች። ቤተሰብን ቢያመጣላት ይኸው የሰው መገናኛው አይታወቅም እኮ። በቤተሰብ ልትገናኝ ትችላለህ፣ ራስህ መንገድ ላይ ልትገናኝ ትችላለህ፣ አብሮ አደግ ልትሆን ትችላለህ፣ ጓደኛ ሆነህ ወደ ፍቅር ሊቀየር ይችላል። ያው የሰው መገናኛው ሁሉ አንድ አይሆንም። ልክ ነሽ። እናትና አባትሽ ስላስተዋወቁሽ እናትና አባቴ ያመጡልኝን ባል አገባሁ ልትይ ትችያለሽ አባባሉ። አሁን አንቺ እንዳልሽው ሰው መንገድ ላይ ልክ እንደ ውሻ አስደንግጦ ለክፎሽም የትዳር አጋርሽ ልታደርጊው ትችያለሽ። በህይወት አጋጣሚ እንደው መንገድ ላይ ሲስቱ እንዴት ነው አረማመድሽ ምናምን የፀጉርሽ ስታይል ይልጣል ምናምን ብሎ የትዳር አጋርሽ ሊሆን ይችላል። እውነት ነው። ብዙ አይነት አጋጣሚዎች አሉ። እኔ አንድ እንደውም ያጋጠመኝን ልንገርክ። እሺ። ይሄ ለእናቶች ቅርብ ነው የመሰለኝ። ከእናቴ ጋር ብዙ አታችመንት ስላለኝ ከእናቶች ጋር ለመወዳጀት ምናምን እቀርባለሁ እና አንድ ሴትዮ መኪና ቆሙልኝ ማለት ነው የመሰለኝ። እኔ ከእናቴ ቤት እየወጣሁ ስለነበረ ትልቅ ሴት ናቸው መኪና ሲያቆሙ እኔ የማላቃቸው የእናቴ ጓደኛ ነው የመሰሉኝ። እኔ ደግሞ ብዙ ሰው አላውቅም እዛ አካባቢ እና አቤት ምናምን ስል በእናትሽ አንድ ደቂቃ ላናግርሽ ነይ ግቢ ምናምን አሉኝ ማለት ነው። ከዛ ትልቅ ሰው ስለሆኑ ሌላ ነገር ያስባሉ ብዬ ይሄ አሁን እንደምታስበው ምናምን መፍራት አይደለም። ገባሁኝ መኪና ውስጥና ወዴት ነው የምትሄጂው ምናምን ሲሉኝ ወደ ስራ በቃ እየሸኘሁሽ እናውራ ብለው አላውቃቸውም እኮ እኔም የሚያውቁኝ ነው የመሰለኝ። ከዛ ልክ እንዳየሁሽ በጣም በቃ የሆነ የተሰማኝ ስሜት አለና እባክሽ ልጄ ላስተዋውቅሽ አለኝ። እሺ በልጃቸው አይናዩሽ ማለት ነው? አዎ። ከዛ በጣም ተገረምኩኝና እኔ እኮ የምታውቁኝ መስሎኝ ምናምን አልኩኝ። ከዛ አይደለም እውነት ሳይሽ እንትን አለኝ ተሰማኝና ድጋሚ ወደ ኋላ ተመልሼ ነው ምናምን ያላየሁም መኪናው አጠገቤ ሲቆም ብቻ ነው ያየሁት። ከዛ ስልኬን ወሰዱ ምናምን ቴሌግራም ላይ ምናምን የነበረኝው ፎቶ አሳዩት። ልጃቸው ውጭ ነበር የሚኖረው። ብዙ ሞክረዋል ግን ከልጃቸው ጋር ጥሩ ነገር እንዲኖረን። ያው ግን አንተ እንዳልከው ሁሉም ሰው በዛ መንገድ ስለመጣ ብቻ ይሳካል ማለት አይደለም። አይ የት ሀገር ነበር የሚኖረው? ማለት ካናዳ። ዲቪ ደርሶሽ ነበር? እና አንቺም እኮ ተቀብለሽ ሙከራው ላይ ተሳትፎ ነበርሽ ማለት ነው። አይ ግን ይሄ ጉዳይ ተቋርጧል ወይስ ቀጠለ? አይ ተቋረጠ ነው። እናትየውና እኔ ነበርን ግን በቃ በጣም የተስማማ ነው ከልጅ ግን ለእህቶቼ ምናምን ሳውራቸው በጣም ነው የሚያናድደው። ልጁ ግን እንዴት የእናቱን ምክር አይሰማም? በጣም መስማት ነበረበት። ምክንያቱም አሁን እኮ እዚህ ያገኘናቸው ሰይፉ ፕሮግራም ላይ የቀረበችው ልጅ ስንመለከት አነጋገሯ እጅግ በጣም ቁጥብ እና ተገቢውን ነገር የምትናገር፣ ሁለት ቤተሰቦቿ ሀብት ስላላቸው ብቻ የምትፈልገውን ነገር ሁሉ ያፈሰሱላት አይደለችም። በስርዓትና በደንብ በኢትዮጵያዊ ባህል እንድታድግ እንዳደረጓት ሁኔታዎቹ ያሳያሉ። ትህትናዋ ጭምር ማለት ነው። እና አንዳንድ ጊዜ ከነዚህ ሰዎች መማር ያስፈልጋል። እኔ ወደኋላ ሄደን ቤተሰብ የሚያመጣልንን ማግባት አለብን ብዬ ሰው ላይ የመጫን ፍላጎት የለኝም። ሰው የምርጫው ባሪያ ነው መሆን ያለበት። ቢሆን ጥሩ ነው እኮ ቢመጣ ምንም ማለት አይደለም ነው። ሁሉም ሰው የሚገናኝበት የትዳር አጋርህን የምታገኝበት መንገድ የተለያየ ነው። እንዳልኩ ቤተሰብ ስላመጣ ይቀጥላል ማለት አይደለም። ካልተስማማክ ትለያያለህ፣ ትሞክረዋለህ። ከሆነ ይሆናል። በፊት ቤተሰብ የሚያመጣው ምንድነው? በፊት ካልሆነ አይሆንም ማለት ነው። ቤተሰብ ስላመጣው ጥሩ ነው ማለት አይደለም። አይ ትሞክረዋለህ። የሰው ልጅ ላብራቶሪ ነው ማለት ነው። ታይና የሚያግባባ ነገር ካለ የሚያስማማ አብሮ ለመኖር የሚያቻችል ነገር ካለ ተስማምተህ ትቀጥላለህ። ካልሆነ ግን ምንም እኮ እህትና ወንድም ሆነ ጓደኛ ሆነ ትቀጥላለህ። ኖርማል ፍሬንድ ሆነ ትቀጥላለህ። ሰሊና ደህና ነሽ?
በጣም ደህና ነኝ። በዚህ መንገድ ያፈራሻቸው ስንት እህትና ወንድሞች አሉሽ? ምን ትዝ እንዳለኝ ታውቃለህ? በጣም ብዙ ሜሞች ላይ ያለውና እግዚአብሔር ይመስገን አሁን 7ኛ ነው 8ኛ እህት ደርሻለሁ ብሏል አንዱ። ይሞክራል። አይ እኔ እንደ ወንድሜ ነው ማይክ ትለዋለች። ይለያያሉ። አሁንም ይሞክራል። ሌላኛዋ ትመጣለች። ኧረ እኔ ለፍቅር አላስብም እና እንዴት ሆንክ ሲሉት ጓደኞቹ እግዚአብሔር ይመስገን አሁን 8ኛ እህት ደርሻለሁ ብሏልና አይ እኔ ስትናገሪው እኮ ሳይ መሞከር ስትይ እንዴ እቺ ልጅ ወንድሞች በስተውላ በጣም ብዙ ወንድሞች ያው በነገራችን ላይ ነው። ሰው ላብራቶሪ ውስጥ ገብቶ ቴስት የምታደርጊው ፍጥረት አይደለም። ሰው በሁኔታዎች ውስጥ ማለፍ የሚችል ጠንካራ ፍጥረት ነው። ሰው ራሱን አጀስት ማድረግ ይችላል በሚፈልጋቸው ሁኔታችሁ ውስጥ ማለት ነው። ዛሬ ፍጹም ትሁት ፍጹም ፍቅር ነው ብለሽ የምታዩ ሰው በሆነ መንገድ ስታዩ ፍጹም አውሬ ሆኖ ልታገኙ ትችላለሽ። ስለዚህ ሰው በሂደት የሚሰራ ፍጡር ነው፣ ቅብብሎች ነው። አሁን ለምሳሌ እቺን ልጅ ስናነሳት ምናለን ቤተሰቦቿ በኢትዮጵያዊ ባህል ባላቸው ገንዘብ መጠን እያፈሰሱላት ሳይሆን በሚገባት መንገድ ያሳደጓት ስንል ምን እያልን ነው? ከልጅነቷ ጀምሮ እየተሰራች የመጣች ነች እያልን ነው። ሰው ከልጅነቱ ጀምሮ እየተሰራ የሚመጣ ነው እንጂ ዛሬ አግኝተሽው ዛሬ ሞልድ የምታደርጊው ፍጥረት አይደለም። የምታገቢውንም ሰው የምትሰሪው አንቺ ነሽ፣ የሚሰራሽ እሱ ነው። አንዳንድ ጊዜ ምን ይላሉ መሰለሽ፣ ልትለውጠው የምትፈልገውን ሰው ልትለውጠው ካልቻልክ አንተ ተለወጥ የሚባል አባባል አለ። ትዳር ደግሞ ከገባሽበት በኋላ ቴስት እያደረግሽ የምትወጪው ነገር አይደለም። አንቺ ሙሉ እንዳልሆንሽው ሁሉ የምትመርጪውም ሰው ሙሉ አይደለም። ያው ጎዶሎህን አይደለም የምትሞላለው፣ ያንዱን ጎዶሎ እየሞላክ። አንቺ በጣም ጥሩ ሰው ነሽ የእውነት። ምክንያቱም ሰው ሲፈጠርም ጎዶሎ ነው። በተለይ ወንድ ደግሞ ከአጥንቱ ተሰርቋል። ተሰረቀ የላችሁም ነው፣ ተሰርቃችሁ ሳይሆን የላችሁም። ሔዋን ላይ ተተክሏል። ሔዋን ላይ ተተክሏል። የላችሁም፣ ክፍት ነበራችሁ። አይ ከኛ ተወስዶ ለሔዋን ተሰጥቷል። ስለዚህ ሔዋን መታ ብቻ እዛችሁ ግራጎን ላይ ሄዳ የጎደለች ይሄ ማለት ሴት ልጅ ጎዶሎህን ነው የምትሞላልህ። በቃ ሴት ልጅ ማለት ነው አይደል? ስለዚህ መጀመሪያም ጎዶሎ እንደሆንኩ እየታወቀ ለምንድን ነው ጥላኝ የምትሄደው? ጎዶሎዬን ትሙላው እንጂ አይደል? በጣም እና ይሄ ነው ሰው። ስለዚህ ቴስት የምታረጊው አይደለም፣ ተቀምሽዋለሽ ከሆነ። ስለዚህ ዝም ብሎማ ወደ ትዳር አይደለም እኮ ያው አብሮ ለመኖር የሚያቻችል የሰው ባህሪ የተለያየ አይደለም። ማቻቻል ማለት አሁን እኮ ይኸውልሽ አብሮ ለመኖር የሚያቻችል አልሽ። የሚያቻችል ካልሽ ያንቺን ጎዶሎ አይደለ? አብረህ የትዳር አጋር ለመሆን መጀመሪያ ላይ በምታወራበት ዴት በምታደርገው ወይ ስልክ በምታወራበት ምናምን ሰዓት በምትገናኝበት ሰዓት የምታያቸው ባህሪዎች አሉ። አዎ ያጠናል እኮ። አሁን ለምሳሌ ገርል ፍሬንድሊ ሲፈልግ ከጓደኞቹ መልበላት እንዴት ነው ነገር ይላል። አዎ ከዛ ይመከራል። ስትበላ ራሱ እንደዚህ ብላ ምናምን ስትጠጣ እንዲጠጣ ደግሞ አጉርሳት፣ ትልቅ እንዳታረገባት፣ አሪፍ ቦታው ምናምን ነገር ወንበር ሳብ እናስቀምጥ፣ በቃ ይመከራል። ከዛ ይመከርና የተመከረውን ነገር ሁሉ ይዞ ይመጣል። ከዛ አርቲፊሻሉ ቁጭ አርቲፊሻሉ ከዛ ድንገት ግልጥ ሲል የተመከረው ሁሉ ይጠፋና ራሱ ቁጭ። አሁን አየሽ ያን ጊዜ ዋናው ማንነቱ ብቅ እያለ ይመጣል። ያ ዋና ማንነት በትዳር ውስጥ ከተገለጠ ታረጊዋለሽ። አይ መምረጥ የምትችለው ማስተካከል የምትችለው መጀመሪያ ላይ ነው፣ ዴት በምታረግበት ሰዓት ነው። አዎ ስለዚህ እግዚአብሔር መልካሙን ይስጥ የሚለው ነገር ነው የሚያዋጣው። እሱ ምንም ጥያቄ የለውም። አንድ ጓደኛዬ ስማ በማናቸውም ሰዓትና ጊዜ ልጆች ስላፈጠርክና ስለወለድክ ብቻ በትዳር ውስጥ መኖር አለብህ ብሎ የሚያስገድድህ አንዳችም ኃይል የለም። እነሱም ይደጉ፣ ተዋቸው፣ ለሰላምህ ኑር። አንቺ ያመጣሻቸው ፍጥረቶች አሉ።
ባንቺ እጅ ባንቺ ሐሳብ የሚሰሩ ማን ይስራቸው ብለሽ ነው የምትበትኛቸው? ማን ጋይድ ያርጋቸው? እነሱ ፈልገው አልመጡ፣ አንተ ፈልገህ አምጥታቸው ሜዳ ላይ መበተን ፌር አይደለም። ፈልገሽ አምጥታቸው ደግሞ ልጆች ስለተፈጠሩ ብቻ ትዳሩ መቀጠል የለበትም። እነሱ ማደግ ይችላሉ። አንዳንድ ባሎች ምን ያደርጋሉ መሰለክ? በጣም ብዙ ጊዜ የምንሰማቸው ማለት ነው ልጆች ስላሉ ነው እንጂ አብረን የምንኖረው ኦልሬዲ እኛ ተለያይተናል፣ ልጆች ስለተፈጠሩ ብቻ ነው አብረን ያለ ነው ምናምን ይላሉ። ከሚስቶች ጋር አንዳንድ ያለ መግባባት ሲኖር ማለት ነው። አዎ፣ ከዛ ምን ይሆናል ማለት ነው? ማታ ልጆች ሲተኙ ያው ለልጆቹ ብለን እስቲ ዛሬ አብረን እንተኛ፣ ልጆቹ እንዳይደብራቸው እስከ መቼ አልጋ እንለያለን? ያው ለልጆቹ ብለን ነው አብረን የምንኖረው ሲል ሌላ ልጅ ይወለዳል። ወደ ዋናው ርዕሳችን እንምጣ። ዛሬም ላይ ገባሽ እናትና አባትሽ ላንቺ ይሆናል ብለው የሚያመጡት ሰው ሊሆን ይችላል ማለት ነው። ላንቺ እኮ ጓደኛሽ ነች አይደል ሰው የምታስተዋውቅሽ፣ ወይም ደግሞ ቅድም እንዳልኩት በህይወት አጋጣሚ መንገድ ላይ የምታውቂው ነው፣ ወይ ካፌ ውስጥ ነው፣ ወይ ጭፈራ ቤት ውስጥ ነው፣ ወይ ጥምቀት ሎሚ ተወርውሮልሽ ነው። እሱ ግን በጣም አሪፍ ነው መሰለኝ የጥምቀት ሎሚ። ስለዚህ አጋጣሚዎቹ የምትተዋወቂበት አጋጣሚዎች ናቸው የሚለያዩት እንጂ የህይወት አጋርሽን የምታገኝበት መንገድ ቤተሰብም ያምጣው ሌላም ያምጣው ውጤታማ እንደሆነ አይተናል ማለት ነው። ስለዚህ ቤተሰብ ስላመጣው ልክ ነው፣ ቤተሰብ ስላላመጣው ልክ አይደለም ማለት አንችልም ማለት ነው። ግን 9000 ሰው መመገብ በጣም ከባድ ነው። ለ9000 አረጋውያን የአንድ ቀን ምግባቸውን መሸፈን እጅግ በጣም የሚያስደስት ነው። ደግሞ ብዙም ቅብጠት የለባትም። ከቤቷ ስትወጣ ብቻ ቬሎ አድርጋለች። አረጋውያኖቹ ጋር ስትደርስ ደግሞ ኢትዮጵያዊ በሆነው ሀበሻ ልብስ ይሄን በመልበሴ በጣም ደስ ይለኛል፣ በዓል ሲሆን የሀበሻ ልብስ ስለብስ በጣም ነው የምደሰተው ስትል የእውነት የሀበሻ ልብሳችን የሸማኔዎቻችን የእጅ ጥበብ ምን ያህል ውብ እንደሆነ ሴቶቻችን ለብሰው ሳየው ራሱ በጣም ነው የሚያስደስተኝ። ይሄ ስል ደግሞ እኔ የሀገር ባህል ልብስ የለኝም ማለት አይደለም። አይ ኧረ እኔ ምስክር ነኝ አለ ተከራይቼም ቢሆን ለአንተ ሳግዝልህ። የሚገርምህ ደግሞ አባትየው ራሱ የሙሽሪት አባት አሁን መቄዶንያ መጋቢት 6 ዳግም የገቢ ማሰባሰቢያ ላይቭ ፕሮግራም ያዘጋጃልና ለሱ ማስጀመሪያ እንዲሆን ደግሞ አንድ ሲኖ ትራክም አበርክተዋል፣ የላይቭ መጀመሪያ እንዲሆን ማለት ነው። እና በጣም ደስ የሚል ነገር ነው ያደረጉት። ይሄ ኢትዮጵያዊ ባህላችንን ሰርግ ስታደርግ አብሮ መብላት አብሮ መጠጣቱ ምናምን ይሄ እስቲ ከነሱም ጋር ከነኝም ወገኖቻችን ጋር ብሎ ማድረጉ በጣም ደስ የሚል ነገር ነው። ለእንደዚህ አይነት ባለሀብቶች አሁንም ጨምሮ የምናመልከው አምላክ ይስጣቸው። ልጆቻቸውን በአግባቡ በማሳደጋቸው እኛም ኮራንባቸው። የእውነት እኛም ኮራን በእናንተም በል። ድምፄ ደግሞ ተዘጋ እንዳልዘፍን ዛሬ የጠዋት ድምፅ ያለች ተመልካቾቻችን ፕሮግራማችንን እንዲህ እያለን ወደ መጨረሻው መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተወዳጁን። ሀሳብ ካላችሁ ደግሞ ኮሜንት ላይ አስቀምጡልን። ለዛሬ ጨርሰናል። መልካም ጊዜ